ሰላም ጤና ይስጥልን እንደምን አላችሁ። እንደተለመደው የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርዕስቱን በማስቀደም ጀምራለን። ፋኖ ናችሁ በሚል ከህዝብ ማመላለሻ አውርደው በግፍ የገደሏቸው ወጣቶች ቤተሰቦች በዛቻና በገንዘብ ለማስፈራራት የተደረገው ሙከራ ተጋልጧል። ክልሉ ስለ ግድያው መቀጠል የሰጠው አሳዛኝ መግለጫ ምን ይላል? በስፋት የምናጋራ ይሆናል። በሌላ በኩል በኦሮሚያ ክልል የተቀሰቀሰው የጦር ጀት በተመለከተ መከላከያ ሰራዊት ይፋዊ ምላሽ ሰጥቷል። በታጣቂዎች እጅ ሊወድቁ የነበሩት ሁለት ፓይለቶች በከባድ ውጊያ እንዴት ሊተርፉ ቻሉ? በስፋት የምናጋራችሁ መረጃ ይሆናል። በተያዘ ሰበር ዜና በሀገራዊ ምክክር መድረክ ከአዲስ አበባ የኦሮሚያ ልጅ ፈርሙ በሚለው አጀንዳ ሳቢያ አዳራሽ በከፍተኛ ውጥረት መታወኩ ተገልጿል። አወያዩ ስኳራቸው ጨምሮ ሆስፒታል እስከ መግባት የደረሱበት ተመካካሪዎች አዳራሹን ጥለው የወጡበት አዲስ ውዝግብ ተፈጥሯል ተብሏል። ሌላው አረጋ ከበደ ቁጭ ባሉበት የአማራ ተወካይ ተገደል ምክክሩ ላይ ህገወጥ ስራ እየተሰራ ነው በማለት ለምክክር ኮሚሽኑ ያስገቡት ቅሬታ ሳይመለስ መቅረቱ ተሰምቷል። በአገራዊ ምክክር ከበላይ ትዕዛዝ መጣ ተብሎ የቀረበው የአዲስ አበባ አጀንዳ የምክክር መድረኩን ወደ አዲስ ግጭት ሊከተው እንደሚችል ተገልጿል። እንመለከተዋለን። በተጨማሪ የሱዳን አርኤስኤፍ ኮርዶፋን ገዥ ከስልጣን መልቀቃቸውና በሾርቆሌ ድንበር የተከሰተው ከባድ ውጊያ ሙሉ ዝርዝር ይዘን መጥተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ ሸር እያደርጋችሁ በድጋሚ አብረን እንቆይ። መንግስት በኦሮሚያ ክልል ስለተቀሰቀሰው ጀት ምላሽ ሰጥቷል። በመጀመሪያ ከሁለት ቀናት በፊት በኦሮሚያ ክልል ሸዋ አካባቢ ስለተቀሰቀሰው የጦር ጀት ክስተት የተሰሙ መረጃዎችን እናስቀድም። በአካባቢ በነበረ የኦነግ ሸኔ ታጣቂ ቡድን ላይ ጥቃት ለማካሄድ የተንቀሳቀሰ የመከላከያ የጦር ጀት መከስከሱ ይታወቃል። ክስተቱ ተከትሎ የኦነግ ሸኔ አካላት በፎቶና በቪዲዮ አስደግፈው ባወጡት መረጃ ጀቱ ጥቃት ለመፈጸም ሲሞክር መጥተው እንደጣሉት ገልጸው ነበር። ሆኖም ታጣቂዎቹ ጀቱን በምን አይነት መሳሪያ ወይም ዘዴ እንደመቱት እስካሁን ይፋ ያደረጉት ዝርዝር መረጃ የለም። በሌላ በኩል ግን ጀቱ በተመታበት ወቅት በውስጡ የነበሩት ሁለት ፓይለቶች በፓራሹት አማካኝነት ከመሳሪያ በመውጣት ራቅ ብለው ማረፍ መቻላቸው ተገልጿል። ፓይለቶች በታጣቂ እጅ እንዳይወድቁ ለማድረግ የመከላከያ ሰራዊት በከባድ መሳሪያ ተግዞ ባካሄደው አስቸኳይ የማዳን እንቅስቃሴ ሁለቱን ፓይለቶች በሰላም ይዞ መውጣት መቻሉ ተገልጿል። ይህ በእንዲህ እንዳለ ትናንት አንድ የመከላከያ አመራር ለጉዳዩ ይፋ ምላሽ መስጠታቸው ተገልጿል። አመራሩ በሰጡት መግለጫ የጦር ጀት ተመቶ መውደቁን ያረጋገጡ ሲሆን በውስጡ የነበሩት ሁለት ፓይለቶች በሰላም ማስመለስ መቻሉን ይፋ አድርጓል። ጀቱ በወቅቱ ዝቅ ብሎ በመብረር ላይ በነበረበት ወቅት ጥቃት እንደደረሰበት የጠቆሙት አመራሩም የጥቃቱ አፈጻጸምና ጀቱ በምን አይነት መሳሪያ እንደተመታ የሚያጣራ ቡድን ተመድቦ ምርመራ እያካሄደ እንደሚገኝ አስታውቀዋል። የክልሉ መንግስት በወጣቶች ግድያ ዙሪያ አስደንጋጭ መግለጫ ሰጥቷል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ ሶስት የአማራ ክልል ተወላጆችም ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከደረገ በኋላ በግፍ መገደላቸው መሰረት ሚዲያ ከሁለት ቀን በፊት መዘገቡ ይታወሳል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ በመንግስት ኃይሎች የተፈጸመው ይህ ኢሰብአዊና ዘግናኝ ድርጊት በብዙ ዘንድ ቁጣና ተቃውሞ ያስከተለ ሲሆን አሁን ደግሞ እነዚህ አካላት ቤተሰቦቻቸውን በገንዘብ በሽምግልናና በመሬት እያባበሉ እንዲሁም አልፎ ተርፎም እያስፈራሩ መሆኑ ታውቋል። ገዳዮች የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ። ከዚህ በተጨማሪ ጥፋተኞች በሕግ ተጠየቁ በህይወት መኖር እንደማይችሉም ቤተሰቦችን እያስፈራሩ ነው በማለት አንድ ስም ይጠቀስ ያሉና ድርጊቱ ሲፈጸም ዝም ብሎ መመልከት ሕሊና አልፈቀደም ያለ የመንግስት የመረጃ ምንጭ ለመሰረት ሚዲያ ተናግሯል። በተለይ ለሟች ቤተሰቦች የሞቱበት ምክንያት አናቅ፣ መንግስት አልገደላቸውም በሉም አለ ግን እኛ ከታሰር እናንተ ትሞቱታላችሁ በማለት ቀጥተኛና ከባድ የሞት ዛቻ ያቀረባቸው እንዳለ እኚሁ ምንጭ ተናግሯል ብሏል። ድርጊቱ እጅግ ዘግናኝ እንደነበር የሚገልጹት መረጃው ንጹሐን ዜጎች ከመኪና ከወረዱ በኋላ እጆቻቸውን ወደኋላ በገመድ በማሰር አሰቃቂ እንግልት እንደተፈጸመባቸው ይናገራሉ። በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ ገለዋቸዋል ብሏል። በዚህ ወቅት እንግዲህ የወረዳው የዞን የጸጥታ አመራሮችን በአካል እንደነበሩ ገልጿል። አንደኛው የአካባቢ ነዋሪ እንደተናገሩት ገዳዮች የሟቾችን አስከሬን ወደ ትውልድ ቀያቸው ዳኖ ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳ እንዳይቀበር ጥብቅ ክልከላ ጥለው ነበር ብለዋል። ቃላቸውን ሰጥቷል። በዚህ የተነሳ የሟች አስከሬን እጃቸው እንደታሰረ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥሎ ለአውሬ እንዲጋለጥ መደረጉ ሁኔታው ይበልጥ አሳዛኝ ያደርገዋል ብለዋል።
አስከሬናቸው በተለይ ደግሞ ጭንቅላታቸው አካባቢ በተመቱት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየት እና ለመለየት የሚያስቸግር ሁኔታ ላይ እንደነበር ገልጿል። በሌላ በኩል የማዕከላዊ ኢትዮጵያ ክልል ሰላም ጸጥታ ቢሮ ይህንን መረጃ ማውጣት ተከትሎ በዛሬው ዕለት ማብራሪያ ሰጥቷል። የቢሮ ኃላፊው አቶ ተመስገን ካሳ በሰጡት ጋዜጣዊ መግለጫ በጉራጌ ዞን አበስጌ ወረዳ ዋልጋና ዳርጌ አካባቢ ከተለያዩ ጽንፈኛ ቡድኖች ጋር በመቀናጀት ጫካ የገቡና ራሳቸው ቀስ በቀስ ፋኖ እያሉ የሚጠሩ ሽፍቶች መኖራቸውን ገልጿል። ኃላፊው አክለው እነዚህ አካላት በኦሮምኛ ከምባታኛና በሌሎች ቋንቋ ተናጋሪ ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበር ተናግረው መንግስት እነዚህ ቡድኖች ከድርጊት እንዲታቀቡ ከህብረተሰቡ ጋር ውይይት ማድረጉና የሰላም አማራጭ መቅረቡን የጸጥታ ቢሮ አስታውቋል። የቢሮ ኃላፊው በሰጡት መረጃ ይህ አይነት ግድያ በቀጣይም ተጠናክሮ ይቀጥላል በማለትም ግድያውን መፈጸማቸውን አምነው ቀጣይ ተመሳሳይ መንግስታዊ ጥቃት እንደሚፈጸም ገልጿል። ይህንን ተከትሎ አካባቢ ላይ ይኖሩ የነበሩ በርካታ የአማራ ተወላጅ ወጣቶች ግድያውን በመፍራት ወደ ጫካ በመግባት ላይ መሆናቸው ሲነገረ እነዚህ በግፍ የተገደሉ ወጣቶች የቤተሰብ ኃላፊ መሆናቸው ሲነገረ ሁሉም ወጣቶች ባለትዳርና የልጆች አባት እንደነበሩ ተገልጿል። ሌላው የሀገር ችግር ይፈታል ተብሎ ወደ 4000 ወጣቶች ወይም ተመካካሪዎችን ይዞ አዲስ አበባ ላይ የከተመው የምክክር ኮሚሽን ሌላ አዲስ ግጭት ሊቀሰቀስ እንደሚችል ተጠቁሟል። ሀገራዊ የምክክር ጉባኤ በስራ ቡድን ደረጃ እየተካሄደ የሚገኘው የምክክር ሂደት የሚያጠናቅቅበት ምዕራፍ ላይ ደርሷል ተብሏል። ሀገራዊ የምክክር ኮሚሽን 4 የስራ ቡድን ተጠናክረው በቀረቡ የአጀንዳ ምክረ ሀሳብ ዙሪያ መግባባት ላይ መድረሳቸው የተዘጋጀ የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል ፊልም በአራቱም የስራ ቡድን ውስጥ የሚገኝ በርካታ ተመካካሪዎች በቃለ ጉባኤው ላይ አለመፈረማቸውን ዋዜማ ሰምታለች። በምክክር ሂደቱ ከፍተኛ መነጋገሪያ የሆነው የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርምም ያሉ ተመካካሪዎች በርካታ መሆናቸውን የገሉት የመረጃ ምንጭ ቃለ ጉባኤው ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎች ተመካካሪዎችም በባዶ መዝገብ ላይ አንፈርምም በሚል በቃለ ጉባኤ መመዝገቢያ ተዘጋጀው ቅጽ ላይ ሳይፈርሙ በመቅረታቸው ነው ተገልጿል። ኮሚሽኑ ነሐሴ 5 ቀን ከትናንት በስቲያ 2018 ዓ.ም የሰላም ግንባታ፣ የሃይማኖት ጉዳይ፣ የመንግስት አደረጃጀትና የሙስናና መልካም መስተዳድር ጉዳይ አጀንዳው አድርጎ ሲመክሩ የቆየ የስራ ቡድን መግባባት ላይ ደርሷል ቢልም መግባባት ላይ ተደርሷል በተባለበት ጊዜ ምልዓተ ጉባኤ መሟላቱና 75% የድጋፍ ድምፅ ሳይገኝ መቅረቱን ተነግሯል። ኮሚሽኑ ለተመካካሪ ባቀረበው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስራ ሰነድ መሰረት በስራ ቡድን ደረጃ የውሳኔ ስምምነት አለ ለማለት ተመካካሪ 75% ድጋፍ ማግኘት ያስፈልጋል ይላል። በማንኛውም የምክክር ደረጃ ውሳኔ የሚሻ ጉዳይ ላይ ውሳኔ ለማስተላለፍ ደግሞ ቢያንስ 75% ተመካካሪ መገኘት እንዳለባቸው ሰነዱ ይገልጻል። ይሁንና ኮሚሽኑ ስምምነት ላይ ተደርሷል ሲል ይፋ ባደረገው የስራ ቡድኖች ሁለቱም ቅድመ ሁኔታዎች መሟላት በቁጥር አልተረጋገጠም ተብሏል። የምክክር ሂደቱ የሚመሩ የኮሚሽኑ ባለሙያዎች የምክር ሀሳብ አጠናካሪ ቡድን አባላት ስለ ቅድመ ሁኔታ አለማንሳታቸው ሲነገር በርካቶች ባለመስማማታቸው የተነሳ ስብሰባውን ጥለው መውጣታቸው ሲነገር ቀሪዎቹ በተለይ የአማራ፣ የሶማሌ፣ የአፋር፣ የቤኒሻንጉል ተወካይ በቦታው ቢኖሩም ሳይፈርሙ መቅረታቸው ተነግሯል። ምክክር ኮሚሽኑ ግን ሳይፈርሙ በራሱ ስልጣን ተስማሙ፣ ተፈራረሙ በማለት የሐሰት መረጃ ሰጥቷል በሚል ተመካካሪዎች ተቃውሞ አሰምተዋል ተብሏል። የፌዴራል ከተሞች ጉዳይ እየተመካከረበት የሚገኘው የስራ ቡድን 7 የምክክር ሂደቱን አጠናቋል በሚል ቃለ ጉባኤ ላይ እንዲፈርም መወሰኑ መረጃዎች ገልጿል። ነሐሴ 6 ቀን ትናንት 2018 ዓ.ም ከ8 ሰዓት ጀምሮ በተካሄደና በርካታ የቡድን አባላት ባልተገኙበት ስብሰባ የአዲስ አበባ ህጋዊ አቋም ላይ 2 አማራጭ ባስቀመጠ የምክር ሀሳብ ሰነድ ላይ እንዲፈረም መጠየቁን የገሉት የመረጃ ምንጩ አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማ ትሆንና የከተማዋ ተጠሪነት ለፌዴራል መንግስት ሆኗል። የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚለው አማራጭ በቃለ ጉባኤ ላይ እንዲካተት መደረጋቸው ከቦታው የደረሰን መረጃም ገልጿል። የኮሚሽኑ ባለሙያዎች 2 አማራጭ በቀጣይ በሚከናወን የምክክር ሂደት ውሳኔ ይተላለፍባቸዋል ማለታቸውም ተገልጿል። ተመካካሪዎች እንዲፈርሙበት በተዘጋጀው መዝገብ ላይ የፈረሙ ተመካካሪ መኖራቸው የጠቆሙት የመረጃ ምንጮም በስብሰባው ተገኝተው አንፈርምም ብለው የሄዱ እንዲሁም ስብሰባው እንደሚካሄድ ያልተነገራቸውና በድብቅ የተደረገ ያልተገኙ የስራ ቡድን ተመካካሪ በርካቶች መሆናቸውን ገልጿል።
በተለይ ምክክር ሲደረግ እጅግ በርካታ በተለይ የአማራና የደቡብ እንዲሁም የሶማሌና የሌሎች ተወካዮች ላይ እንዳይነገራቸው ተደርጓል ተብሏል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስት ይረጋገጥ የሚለው ምክረ ሀሳብ በቃለ ጉባኤ ላይ መካተት የለበትም የሚሉ ተመካካሪ ማስተካከያ ካልተደረገ ፌርማቸውን እንደማያኖሩ ገልጸው ይህ ካልሆነ በምክክር ላይ አንሳተፍም በሚል በተለይ ከኦሮሚያ ተወካዮች ሁሉ በጋራ ጥለው እንደሚወጡ ማስጠንቀቃቸውም ተነግሯል። በአዲስ አበባ ጉዳይ እየተመካከረ የሚገኘው ተመካካሪ እንዲሁም ጉዳዩን በቅርበት እየተከታተለ የሚገኝ ወገኖች እያነጋገረ የቀጠለው የአዲስ አበባ ህጋዊ አቋም ጉዳይ እንዲያድር የሚጠይቅ አካላት መበራከታቸው የመረጃ ምንጮች ገልጸዋል። ለኮሚሽኑ ጥያቄ ማቅረባቸው ይፋ ካደረጉ ፓርቲዎች በተጨማሪ በጉዳዩ ዙሪያ ኮሚሽነሮች ጋር ለመነጋገር ለነሐሴ 7 ቀን ዛሬ ቀጠሮ የያዙ ፓርቲዎች መኖራቸው ተሰምቷል። ከፓርቲዎች በተጨማሪ የምሁራን ፓናል አባላትም ይህንን ጥያቄ ለኮሚሽኑ ማቅረባቸው የገለጹት የመረጃ ምንጭ ኮሚሽኑ እስካሁን ውሳኔ አልሰጠም ተብሏል። ኮሚሽኑ ሐምሌ 8 ቀን የጀመረውን የሀገራዊ ምክክር ጉባኤ ሂደት የገመገመበት ስብሰባ ማድረጉን ዋዜማ ሰምታለች። ኮሚሽኑ ባለሙያዎች ለሌሎቹ ኮሚሽን ሰራተኞች በተገኙበት ስብሰባ የምክክሩ አጠቃላይ ሂደት የተመለከተ ጉዳዮች መነሳታቸው የገለጹት የመረጃ ምንጭ ኮሚሽኑ ላይ ጥያቄ ያነሱና ወደ አንድ ወገን ያደሉ ናቸው የተባለው አወያዮች እንዲቀነሱ መጠየቁ ተገልጿል። ኮሚሽኑ 160 አወያዮች ማሰማራቱ ማስታወቁ የሚታወስ ሲሆን የምክክር ሂደቱ የመጨረሻ ምዕራፍ ላይ መገኘት ተከትሎ ለቀጣይ ሂደት ከሚያስፈልጉ አወያይ ውጭ ጥቂት የማይባሉ ከሂደቱ እንዲቀነሱ በኮሚሽኑ ባለሙያዎች መጠየቁን ተገልጿል። በሌሎች የስራ ቡድኖች የተካሄደ የሚገኘውና የምክክር ሂደት ተጽዕኖ ስለመክተቱ የተነገረለት የፌዴራል ከተሞች ጉዳይ አጀንዳን አስመልክቶ የኮሚሽን ባልደረባ ውይይት ማድረጋቸው ተገልጿል። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክር የተሳተፉ የሚገኙ ተመካካሪዎችና ብልጽግና የወከላቸው የአማራ ባለስልጣናት ለኮሚሽኑ ቅሬታቸው ማቅረባቸው የመረጃ ምንጩ ገልጿል። ተመካካሪዎች ፌርማቸው ያኑሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳድር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ከትናንት በስቲያ ነሐሴ 5 ቀን ለኮሚሽኑ ቀርቧል ተብሏል። የቅሬታ ደብዳቤው እንዲሁም ተመካካሪ በቃል ያቀረቡት ቅሬታ የተቀበሉት ኮሚሽኑ ተወያይተን መልስ እንሰጣለን ከማለት ውጭ እስካሁን ምንም አይነት ምላሽ አለመስጠታቸው ተገልጿል። ተመካካሪዎች ካቀረቧቸው ቅሬታዎች መካከል በምክክር ሂደት ሀሳብ ለመናገር የሚሰጡ እድሎች ፍትሃዊ ያለመሆን፣ ማንነትና ሀሳብ መሰረት ያደረገ ጫና፣ ተመካካሪዎች በአካልና በጽሁፍ ሀሳባቸውን እንዲቀይሩ ለማስገደድ የሚደረግ ፊቶች፣ የኮሚሽኑ ባለሙያዎች የምሁራን ፓናል አባላት ገለልተኛ ጉዳይ፣ የምክክር ሂደቱ ታማኝነትና ሌሎች ጉዳይም እንደሚገኙበት ምንጮች ገልጸዋል። በተለይ ደግሞ በርካታ የደህንነት ሰዎችን በመመደብ የአጠቃላይ ለምክክር የመጡ ሰዎችን ማንገራገር ጨምሮ ቅሬታ ቀርቧል ተብሏል። 8ቱ የስራ ቡድን ያጸድቋቸው የምክረ ሀሳብ ሰነዶች የማጣጣም ኃላፊነት የሚሰጠው 8ቱ የስራ ቡድን እያንዳንዳቸው 15 ተመካካሪዎችን የሚወክሉበት የጋራ ማረጋገጫ ቡድን አባላት ምርጫ ነሐሴ 7 ቀን እንደሚካሄድ ዛሬ ተነግሯል። ከእያንዳንዱ የስራ ቡድን 12 ክልሎች፣ 2 ከተማ አስተዳደሮችና የፌዴራል ባለድርሻ አካላትን የሚወክሉ 15 ተመካካሪዎች ለቡድኑ አባላት እንዲመረጡ ይደረጋል ያሉት ምንጮች ከ8 ቡድኖች የሚመረጡ 120 ተመካካሪዎች በተጨማሪም የምሁራን ፓናል አባላት በቡድን ውስጥ እንደሚካተቱ ገልጿል። ቡድኑ የአመራር ግብረ ኃይል መቋቋም እንዳለበት ኮሚሽኑ አቅጣጫ ማስቀመጡን ዋዜማ የተመለከተችውና ጉዳዩ የተመለከተው ሰነዱ ይጠቁማል ተብሏል። በተለይ ምክክሩ ሲጀመር 8 አጀንዳዎች ይዞ የገባው የምክክር ኮሚሽን ከበላይ በመጣ ትዕዛዝ በሚል አሁን 7ቱ ተረስተው ጉዳዩ የአዲስ አበባ ብቻ መምሰሉን ከተመካካሪ አንዱ እንዲህ በማለት መረጃ አጋርተውናል። እርሳቸው ስሜ አይጠቀስም ያሉት ግለሰብ አዲስ አበባ ዋነኛ ምክክሩ አስኳል ያድርጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗ እውቅና የሚሰጠው ሀሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት ተደርጓል ብሏል። ይህ ሀሳብ ከታች ጀምሮ በነበረው ምክክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑን አስረድቷል። ከተማዋ ራሷን የቻለች በአስተዳደር መዋቅር ለፌዴራል የምትጠራ በሕዝብ ተወካዮች ምክር ቤት ውክልና ያላት የራሷ ፖሊስና ፍርድ ቤት የምታደረጅ በአዲስ አበባ ነዋሪ የተመረጠ አስተዳደር የሚያስተዳድራት የፌዴራል መቀመጫ ከተማ ትሆን የሚል በአብዛኛው ስምምነት ላይ ተደርሶ እንደነበር ገልጿል። እነዚህ ሁኔታዎች ጉዳዩን ካለቀጥ ለጥታዎት ለ500ዎች ማቅረብ ከነበረበት 3 እና 4 ቀን ያህል እንዲዘገኝ አድርጉታል በማለት አብራርቷል።
እንዳውም ይህንን የምክክር መድረክ ይመራ የነበረ አንድ ሰብሳቢ ጉዳይ በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ ነበር ይላሉ የነበረው ሁኔታ ሲያስረዱ። በተለይ ገዢው መንግስት ለምክክሩ የገቡ ተመካካሪዎችን በአዲስ አበባ ጉዳይ በርካታ የጸጥታ ኃይሎች በመደብ ወደ ማስፈራራት መሸጋገሩ ተከትሎ ይህ ምክክር ሌላ አዲስ ከባድ የሆነ ግጭት ሊያመጣ እንደሚችል ገልጿል። የአዲስ አበባ ጉዳይ በፍጥነት ከምክክር አጀንዳው ካልወጣ አሁን ያለው ሂደት ከባድ የሆነ ግጭት ሊቀሰቅስ ጫፍ እንደደረሰ ገልጿል። በኢትዮጵያ ድንበር አካባቢ ከባድ ውጊያ መቀስቀሱ ሲገለጽ ባለስልጣኑ ስልጣናቸውን ጥለው መውጣታቸው ተሰማ። በሱዳን ታጣቂ ኃይል RSF የተሾሙት የኮርዶፋን ገዥ ከኃላፊነታቸው መልቀቃቸውን ከቡድኑ መውጣታቸውን ይፋ አድርገዋል። በሱዳን ፈጣን ድጋፍ ኃይል RSF የኮርዶፋን ክልል ገዥ ሆነው ተሾመው የነበሩት ሀማድ ሞሐመድ ሀማድ ሀሊፍ ከቡድኑ መውጣታቸውና ከኃላፊነታቸው መልቀቃቸው ረቡዕ ዕለት አስታውቋል ተብሏል። ካሊፍ ከኃላፊነት መውጣታቸውን ይፋ ያደረጉት አረቢያ ለተሰኘው የሳውዲ አረቢያ የቴሌቪዥን ጣቢያ በሰጡ የቀጥታ ቃለ መጠይቅ ወቅት ነው ተብሏል። RSF ባለፈው ዓመት ካሊፍን የኮርዶፋን ገዥ እንዲሁም በታሲስ ጥምረት በተቋቋመ መንግስት የፕሬዝዳንታዊ ምክር ቤት አባል አድርጎ ሾሟቸው ነበር ተብሏል። ሀሊፍ በቃለ መጠይቃቸው እንደተናገሩት የሱዳን ህዝብ ህገወጥ ሚሊሻዎች ካሏቸው አካላት ጋር ከመታገል ሌላ አማራጭ የለውም ያሉ ሲሆን ታጣቂ ቡድኑ ጎሳን፣ ሰላማዊ ሰዎችና ብሔርን ያማከለ ግጭት እየቀሰቀሰ ነው ሲሉ ወንጅለዋል። አክለው ህጋዊ የሆነ የመንግስት ተቋማት ወደ ኮርዶፋንና ዳርፉር ክልሎች እንዲመለሱ ጥሪ ያቀርባል። እንደ ሀሊፍ ገለጻ የታሲስ አስተዳደር የፈጣን ድጋፍ ኃይሎች ድርጊቶች ለመሸፈን የሚያገለግል የፖሊስ ሽፋን ነው ብሏል። ተቋሙ በስራው መክሸፉን ከታጣቂዎቹ ጋር መተባበርና ዓለም አቀፍ የሰላም ጥሪዎች አለመቀበሉን ገልጸው ከሷል። በRSF ቁጥጥር ስር ባሉ አካባቢዎች የሚኖሩ ሰላማዊ ሰዎች ሁኔታ ልብ የሚሰብር መሆኑን የገለጹ ሀሊፍም ታጣቂ ቡድኑ ከተሞች በማፍረስና ተዋጊ ያልሆኑ ሰዎችንም በጅምላ በመገደል ላይ ይገኛል ሲሉ ወንጅለዋል። ይህ ከቡድኑ የመውጣት ውሳኔ የተሰማው ከRSF ለቀው የሚወጡ እንዲሁም የሱዳን ሰራዊትን የሚቀላቀሉ ወታደራዊ አባላትና ጀነራሎች ቁጥር እየጨመረ በሄደበት ወቅት ነው ተብሏል። በቅርቡ ከቡድኑ የለቀቁ ታዋቂ ግለሰቦች መካከል ከፍተኛ የፖለቲካ አማካሪና የካርቱም ገዢ የነበሩት ፋሪስ አልኑር ኤብራሂምና ሜጀር ጀነራል አልኑር አህመድ አድማ፣ አዛዥ አሊ ራዝጋላ እና የባራ ኦፕሬሽን ኃላፊ ቢሻራ አልሃውዳራ ይገኙበታል ሲል የዘገበው ሱዳን ትሪቡን ነው። ይህ በእንዲህ እንዳለ በሱዳን በኢትዮ ድንበር አካባቢ በሻርቆሌ ድንበር አካባቢ ከፍተኛ ውጊያ እየተካሄደ መሆኑ ተሰምቷል። በኢትዮ ሱዳን ድንበር በሚገኝ የሻርቆሌ ወረዳ አካባቢ ያለማቋረጥ ከፍተኛ ውጊያ የተካሄደ መሆኑ ነው። ይህም የአካባቢ ነዋሪ ለከፍተኛ ስጋት እንደዳረገ ተገልጿል። ውጊያው በሱዳን ጦርና በፈጣን ድጋፍ ኃይል መካከል የሚደረግ የፖለቲካ ሽኩቻ አይመስልም። ዋናው መነሻ ግን በአካባቢ ያለው የወርቅና የማዕድን ሀብት በህገወጥ መንገድ ለመዝረፍ የሚደረግ ሽሚያ ነው ሲሉ ገልጸውታል። በድንበሩ አካባቢ የሚሰማው የከባድ መሳሪያ ድምጽ በኢትዮጵያ ውስጥ የሻርቆሌ ነዋሪዎች ሰላማዊ ህይወት ያናጋ ሲሆን የመንግስት አካላት የወታደርና የደህንነት ቁጥጥራቸውን በማጠናከር የዜጎች ደህንነት የሀገሪቱን የማዕድን ሀብት እንዲያስከብር ለኢትዮጵያ መንግስት ጥሪ አቅርቧል። ይህንን መረጃ እስከዘገቡበት ድረስ ግን የኢትዮጵያ መንግስት በአካባቢ ላይ ሊደርስ አለመቻሉ ተገልጿል። ክቡራን አድማጭ ተመልካቾች ሰዓት መረጃ ይመስላል። ሰዓታት በኋላ ብናምጃ እንገናኛለን። እስከዛው ሰላም ቆዩ።